ጠቅላይ ሚኒስትር አብይ አህመድ እንቅፋት የሚሆኑብንን ሰዎች እንጠርጋቸዋለን ብለዋል። ጠቅላይ ሚኒስትሩ ከቃና ቴሌቪዥን ጋር በነበራቸው ቆይታ እንደተናገሩት ኢትዮጵያ ውስጥ ከ400 ሺህ ያላነሰ ስደተኛ ይኖራል። በጥቅሉ ከየመን፣ ሶሪያ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሱዳን ጨምሮ ከ1.5 ሚሊዮን ስደተኛ እንዳለን የጠቆሙት የተሰጠን ዕድሜ ውስን ነው ያሉት አብይ ይህንን በጨበጥነው ስልጣን ዕውቀት ወይንም ገንዘብ ስላለን ልናሻገረው አንችልም ብለዋል። በዘመናችን በሚገባ መጠቀምና ለልጆቻችን የሚታወስ የሚጠቅም ነገር ማድረግ አለብን ያሉት ልጆቻችንን እያሰብን የማንገነባት ሀገርም ሆነ ከተማ ለኔ ብቻ ስለሆነ ብዙ ርቀት አትጓዝም በማለት በኢትዮጵያ በሁሉም መስክ አስተማማኝ ተስፋ ጥለን እናልፋለን የሚል ነው ብለዋል። ጠቅላይ ሚኒስትሩ ሲቀጥሉም አሁን አቃቂር የሚያወጡት አዲስ አበባን የማያውቁት ናቸው ሲሉ ተናግረዋል። በተለየ ዓለም እየኖሩ ስለኛ መፈናቀልና መቸገርና ሰላም ማጣት ሲናገሩ እንሰማለን በማለት አንዳንዴም ጊዜው አልቋል ሲሉ እንሰማለን ያሉት አብይ እመኑኝ እነዚህ ሰዎች ከ2-3 ዓመታት በኋላ ይቅርታ ጠይቀው ይመጣሉ ነው ያሉት። ብዙ ነገር ገብቶናል፣ ብዙ ወዳጅ አፍርተናል፣ ሐሳባችን ግልጽ አይደለም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ማደግ መበልጸጉ አይቀርም፣ ይህንን የመሰለ ትልቅ ሥራ በጩኸት የሚፈርስ አይመስለኝም ሲሉም አክለዋል። በዚህ ምክንያት ትላንት ከሰራነው ብዙ እጥፍ እንሰራለን ያሉት ጠቅላይ ሚኒስትሩ የውስጡም የውጩም እያመነ እጅ እየሰጠ ይገባል ሲሉ ተደምጠዋል። እኛ ለዚያ ጊዜም ሆነ ጆሮ የለንም ሲሉ የተናገሩት አብይ ዓላማችን ኢትዮጵያ ተቀይራ ማየት ነው በማለት ተደምጠዋል። በልማት ምክንያት ሊፈናቀል የሚችል ሰው እንደሚኖር ያመኑት አብይ ግድብ ስንገነባ ሰው እንደሚፈናቀለው በከተማም ይህንን መሰል ችግር ሊያጋጥም ይችላል፣ ነገር ግን ከጊዜ በኋላ ይህ የጋራ ለውጥ ውጤት ነው የሚሆነው ሲሉ ተደምጠዋል።